ኢዮብ ዘሚካኤል ፖድካስት የኢትዮጵያ ቤተክርስቲያን በኦሮሚያ ክልል የነበራትን ቦታና ዛሬ ላይ ያላትን ቦታ በማነጻጸር ችግሩን እናገኘዋለን ብዬ አስባለሁ። በቀላሉ የትኛውም ኦሮምኛ የሚችል ሰው ይነግርሃል ማለት ነው። ሃይማኖት ሳይለይ ኦሮሞ መሆኑ ብቻ ይነግርሃል። ቋንቋውን መተርጎም ይችላል። በቤተክርስቲያን ውስጥ ያለው የስልጣን ወይንም ደግሞ የአስተዳደር መከፋፈል ምንጩ ምንድነው? ፓርላማው ኦርቶዶክሳውያን ጥምጣም የጠመጠሙ ካህናት፣ ቆብ ያደረጉ መነኮሳት፣ ጎበዝ ዲያቆናት ለምን ፓርላማውን አይሞሉት? ሀገሪቱ የጋራችን አይደለች? አንዳንዶች እንደውም አባት የለንም እረኛ የለንም እንዲሉ ያደርጋል። ቤተክርስቲያን የገንዘብ ሚኒስቴርና የዚህ ኮንስትራክሽን ሚኒስቴር እስክትመስል ድረስ ያስመስሏታል። የቤተክርስቲያን ተቀዳሚና ዋና ተግባር እረኝነት ነው። መንጋዎችን መጠበቅ፣ ያመኑትን ማጽናት። ዞን አይከፍላትም፣ ክልልም አይከፍላትም። መንግስት ለአስተዳደር እንዲመቸው በክልል ሊከፋፍል ይችላል ሀገሩ። 8 ሚሊዮን ከቤተክርስቲያን ወጡ የሚለው ዜና እምብዛም አይሰማም። በኃይል ይጠቀማል። ኃይል መጠቀም የማይችልበት ቦታ ደግሞ ሲሆን በሌላ መንገድ ደግሞ እንደዚሁ ሰውን ይወስዳል። ለምሳሌ በአንዲት ሀጥ መመለስ በሰማይ መላእክት ዘንድ ደስታ ይሆናል ይላል አይደል? ይሄንን በማድረግ ረገድ ክፍተት ስላለብን አይደለም ምስራቅ አፍሪካ ሙሉ ለሙሉ ኦርቶዶክስ ማድረግ ኢትዮጵያንን በራሱ እንደምንቀድም ሙሉ ለሙሉ ኦርቶዶክስ አድርገናል ብለን ለመናገር እንቸገራለን። ኦርቶዶክሳዊነት ምንድነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ማቴዎስ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ጸጋና ሰላም ከኔም ከናንተም ጋር ይሁን። እንደምን አላችሁ? ኢዮብ ዘሚካኤል ፖድካስት ነው። ዛሬ በሰፊ ፕሮግራም ተገናኝተናል። ዛሬ አንድ እንግዳ ይዤ መጥቻለሁ። እንግዳችን እንተዋወቅና ከዛን በሰፊው ወደ ፕሮግራማችን እንገባለን። መምህር ብሬ እንኳን ደህና መጣ። እንኳን ደህና ቆየኝ። ራስን እስኪ አስተዋውቅልን። ያው አስተዋውቀኛል። መምህር ብርሃኑ እባላለሁ። መምህር ብርሃኑ የቅድስት ሥላሴ መንፈሳዊ ኮሌጅ የማዕረግ ተመራቂ፣ በኦሮሚያ ክልል በተለይ በኦሮሚያ ቋንቋ በሰፊው ወንጌልን የሚያስተምር መምህራችን ነው። እንግዲህ ዛሬ ከእርሱ ጋር ፕሮግራም ይዘናል ማለት ነው። እናንተ ከኛ ጋር ሆኑ። ሰፊ ሀሳቦችን ስለምናነሳ በሰፊው እንማማራለን ብዬ አስባለሁ። ብሬ፣ ወደ ዋናው ሀሳባችን ከመግባታችን በፊት ወንጌል ምንድነው? ወንጌልስ ለማን ያስፈልጋል? እንዴትስ ነው ለሚያስፈልጋቸው የሚደርሰው የሚለው የተወሰነ ሀሳብ አንሳለን። ወንጌል ምናልባት ያው ከግሪክ ኤቫንጀሊዮን ከሚል የግሪክ ተርም ነው የመጣውና የምስራች ነው ወይም ጉድ ኒውስ ነው። ወንጌል ማለት የምስራች ነው። ምናልባት የሮሜ መልእክቱ ላይ ቅዱስ ጳውሎስ ሮሜ 1 ላይ ይሄን ሐሳብ ያነሳል። አንድ ጀምሮ ለዚህ ወንጌል ተለየው ብሎ ይሄም ወንጌል ደግሞ ስለ ልጁ ነው እርሱም ጌታችን ኢየሱስ ክርስቶስ ነው ብሎ ያነሳል ሐሳቡን ማለት ነው። ስለዚህ ወንጌል ማለት የምስራች ነው። ያ የምስራች ደግሞ ኢየሱስ ክርስቶስ ነው። እንግዲህ የምስራች ለሁሉ የሚሆን ደስታ፣ ለሁሉ የሚሆን በጎ ዜና ነው እና ይሄን ወንጌል ስናነሳ ምናልባት ለዓለም ሁሉ የሚሆን ደስታ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 8 ላይ ይሄ መልአኩ ለእረኞቹ ተገልጦ ያላቸው ነገር አለ። እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። አስቀድሞ እንግዲህ አትፍሩ ብሎ ይሏቸዋል። ለሕዝብ ሁሉ የሚሆን ደስታ የምስራች ብሎ ይላል። ስለዚህ ለሕዝብ ሁሉ የሚሆን የምስራች ወይም ደግሞ ደስታ ነው። የትኛውም ሕፃን ቢወለድ ምናልባት ለጎረቤቶቹ ይሄ ከወላጅ ሲያልፍ ለጎረቤት ለዘመድ አዝማድ እንደው ደስታ ሊሆን ይችላል። እሳይ እንኳን እግዚአብሔር ረዳቸው እንኳን በልጅ ተባረኩ ተብሎ ሊባል ይችላል። ነገር ግን ለዓለም ሁሉ ወይ ደግሞ ለሁሉ ደስታ የሚሆን ለተቀበሉት ለሚሰሙት ሁሉ ደስታ መሆን የሚችል የምስራች ኢየሱስ ክርስቶስ ነው። ለዚያ ነው ስለዚህ ለሕዝብ ሁሉ የሚሆን ደስታ የምስራች ይላልና ይሄ ወንጌል እንግዲህ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ራሱ ኢየሱስ ክርስቶስ ነው። እርሱ ደግሞ ለሁሉ የሚሆን የምስራች ለሕዝብ ሁሉ የሚሆን ደስታ ነው። ትክክል። ይህንን ደስታ በማግኘት ሰዎች ይድናሉ። አስቀድሞ በአዳም ምክንያት ወደ ሰዎች ሞት መጥቷል። ይህን የምስራች የሚናፍቅ ህዝብ አለ ማለት ነው። ይሄ የምስራች እንግዲህ ወንጌል የምስራች ማለት እንደሆነም ነግረህናልና ይሄ የምስራች ለነማን ነው የሚያስፈልገው? ፕላስ ደግሞ በምን መልኩ ነው ለሚያስፈልጋቸውስ መድረስ የሚችለው? ምናልባት የዚህ የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ይላል።
ስለዚህ ይሄ የምስራች መጀመሪያ እንዳልኩት ለህዝብ ሁሉ የሚሆን ደስታ አይደል የሚለው እንትን የለውም፣ ገደብ የለውም። ለነገሌ ደርሶ ለነገሌ ሳይደርስ የሚቀር አይደለም። አንደኛ በቂ ነው ማለት ለሁሉ የሚበቃ ነው፣ ውስንነት የለውም ማለት ነው። ለሁሉ የሚበቃ ነው፣ ለሁሉ የሚሰበክ ለሁሉ የሚነገር ነው። ምክንያቱም ፍጥረት ሁሉ ይሄን የምስራች ለብዙ ዘመናት ናፍቋል። እንደውም እንግዲህ እነ ቅዱስ ዳዊትም ፈኑ ሌከ ማርያም፣ ይሄ ክንድህን ከአርያም ላክልን ስደድልን አድነን እያሉ ብዙ ዘመን ጮኸዋል። የብዙ ዘመን የነቢያት ሁሉ ትንቢት በነገራችን ላይ ብሉይ ኪዳን የሐዲስ ኪዳን ጥላ ነው፣ አካሉ ሐዲሱ ኪዳን አይደል? ስለዚህ ጥላው ውስጥ የነበሩ ሁሉም ይናፍቁ የነበረው የአካሉ መገለጥ ነው። ለምሳሌ ሙሴ በምድረ በዳ እባቡን ሲሰቅል ለጊዜው ያንን ማዳን በእባቡ በኩል ያሉ ይሄ ከእባቡ መትረፍን በነሐሱ እባብ በኩል ያገኛሉ። ፍጻሜው ግን ንጹሑ መሲህ ክርስቶስ ኢየሱስ መሰቀሉ ነው የሚጠብቁት። ለጊዜው ኢያሱ መድኃኒት ነው፣ ለፍጻሜው ግን እውነተኛው መድኃኒት ኢየሱስ ክርስቶስ ነው። ለጊዜው ይሄ እያንዳንዱ አገልግሎት የሚታዩ ለምሳሌ ፋሲካው በግ ዘጸአት ላይ እንደምናነበው የፋሲካው በግ አለ። የፋሲካው በግ መታረድ ለጊዜው ለእስራኤላውያን ከሚመጣው ቁጣ የዳኑበት ነው። ለፍጻሜው ግን እውነተኛው በግ ወይም ደግሞ እውነተኛው ፋሲካ ክርስቶስ ኢየሱስ ነው። ስለዚህ ፍጥረት ሁሉ ይሄን ይናፍቃል። የፍጥረት ሁሉ ናፍቆት ነው። በነገራችን ላይ በዚያ ብቻ አይደለም፣ አሁንም የሁላችን ናፍቆት እሱ አይደል? ማራናታ እያለች ቤተክርስቲያን ዕለት ዕለት ከመንፈሱና ሙሽራይቱና ይላሉ። ስለዚህ የፍጥረት ሁሉ ናፍቆት ስለሆነ ሁሉ ይፈልገዋል። ስለዚህ ሁሉ ይፈልገዋል፣ ለሁሉ የሚሰበክ ነው። ለሁሉ የሚሰበክ ከሆነ እንዴት ይሰበካል ከተባለ ሰዎች ሁሉ ሊሰሙ በሚችሉት መንገድ ይሰበካል፣ ወይ ደግሞ ሊነገር ሰዎች ሊደርሳቸው ይገባል ማለት ነውና እንግዲህ ምናልባት እዚህ ጋር ካነሳው ሐሳቡን ቋንቋ ያስፈልጋል ማለት ነው፣ ወይ ደግሞ ሰዎች የሚሰሙበት የሚረዱበት ያንን ጉዳይ የሚያውቁበት ማለት ነው። በጎ ነገር እየነገርከኝ የምትለውን ሐሳብ ካልተረዳው የምትለውን ሐሳብ ካላወቅኩኝ ልቀበልህ አልችልም። የሚያድን መድኃኒት እየነገርከኝ ምናልባት ለኔ ግን ካለመረዳት የተነሳ የሚገል ሊመስለኝ ይችላል። ስለዚህ ቋንቋ መሰረታዊ ጉዳይ ነው። ለዚያም ነው በቤተ ክርስቲያን የልደት ቀን አይደል የጳራቅሊጦስ በዓለ ጳራቅሊጦስ ደግሞ የመንፈስ ቅዱስ መውረድ ዕለት የቤተ ክርስቲያን የልደት ቀን ተብሎ ይጠራል። ቤተ ክርስቲያን በተወለደችበት ዕለት የመጀመሪያው ስጦታ ምንድነው ከተባለ ቋንቋ ነው። በብሉይ ኪዳን ቋንቋ የመርገም መገለጫ ነው አይደል? እዛ ዘፍጥረት 11 ላይ እነዚያ ባቢሎናውያን እግዚአብሔር ለሞገት ያደርጉበት ከዚያም ደግሞ የቋንቋ መደበላለቅ በቅጣት የመጣ ነው። በሐዲስ ኪዳን ደግሞ የሐዋርያት ሥራ ምዕራፍ 2 ላይ በአንድነት ሆነው ሲጸልዩ ሳለው በነበሩበት ቤት መንፈስ ቅዱስ ለሁሉ ወይ ደግሞ በሁሉም ላይ መንፈስ ቅዱስ ሲሞላ መንፈስ ቅዱስ የሰጣቸው የመጀመሪያ ስጦታ በሁሉ ቋንቋ ነው፣ ልሳን እንዲናገሩ የሆነው ሰዎች ሁሉ በሚሰሙት እና ህዝቡም ከዚያ እኮ የተነሳ ነው እነዚህ የገላይ ሰዎች አይደሉ ሁላችን በምንሰማው ቋንቋ ይናገራሉ ብለው የተገረሙት። ስለዚህ ሁሉም በሚሰሙት ቋንቋ መናገራቸው በቀላሉ የመጣውን የምስራች እንዲያውቁና በአንድም ቀን ደግሞ በቅዱስ ጴጥሮስ ስብከት ምክንያት 3000 ነፍሳት ወደ ክርስቶስ እንዲጨመሩ ሆኗል። ስለዚህ በቋንቋ በኩል ወይ ደግሞ ሰዎች ሊሰሙ በሚችሉት አገልግሎት በኩል ወደዚህ እውነት እንዲደርሱ ማድረግ ያስፈልጋል ማለት ነው። በጣም ጥሩ። ከዚህ ጋር ተያይዞ አንድ ማነሳው ሐሳብ የሐዋርያት ሥራ ምዕራፍ 2 ላይ ልሳን ለሐዋርያት ተገልጾላቸዋል። እንግዲህ በቤተክርስቲያን ልደት የልሳኑ መገለጽ የቤተክርስቲያን ወደ ሰው ሁሉ የምትሰፋበትን መንገድ ማሳያ ነው እና በሌሎች አማኞች ዘንድ ይሄ ሰው ሊገባው የማይችል ቋንቋን በመናገር ቋንቋ ልንለውም አንችልም፣ ብቻ ቃላቶችን አገጣጥሞ በመናገር ይሄ ነው ለሐዋርያት የተገለጸው የሚል አስቂ ነገር እናያለን እና ጳራራም ጨራማ አይነት ነገር ብለ ከዛ ለሐዋርያት የተገለጠው መንፈስ ቅዱስ የሰጣቸው ልሳን ነው ማለት እንዴት እንደሚቻል አላውቅም። ምክንያቱም ክፍሉ አሁን አንተም ስትነግረን ሰዎቹ ይሰሟቸውና ምን ይላሉ? እነዚህ በእኛ ቋንቋ ይናገሩ የለም እንዴ ይሉና ይገረሙ ነበር። በገዛ ቋንቋችን ሲሉ የቋንቋው ባለቤቶች ናቸው እና ያንን ያሳያል። ከተነሳ ይቀር በደንብም ሰዎችም ጋር እንዲደርስ አንድ የማነሳው ሐሳብ ምንድን ነው? ቤተክርስቲያን አሁን ባለው ሁኔታ ሰዎች ጋር ለመድረስ ያለውን ቋንቋ ተጠቅማዋለች ወይ? አንድ ቋንቋ አይደለም፣ ቋንቋዎች አሉ። ለምሳሌ በኢትዮጵያ በጣም ብዙ ቋንቋ አለ፣ በዓለም ላይ ብዙ ቋንቋ አለ። የኢትዮጵያ ቤተክርስቲያን አሁን በሀገሪቱ ውስጥ ያለውን ቋንቋ ሁሉ ተጠቅማ ወንጌልን እያደረሰች ነው ወይ የሚል ጥያቄ አለ። እውነት ለመናገር እንግዲህ አላውቅም፣ ያው ተመልካቾች ይቅርታ እንድታደርጉልኝ እንፈልጋለሁ። ምናልባት ይሄን ሐሳብ የምታዩና እኔ አልተጠቀመችም የሚል ቃል መናገር እችላለሁ በድፍረት በነገራችን ላይ ማለት ነው። ማለት ያው ቤተክርስቲያን ስንል ቦልድሊ ቤተክርስቲያን የክርስቶስ አካል ወይ ደግሞ ህብረቷን እድፍ የሌለባትን እያልን አይደለም። አንዳንዴ ያው ሁለቱ ይሄ በተለዋዋጭነት እንጠቀማቸዋለን፣ ግን ተለዋዋጭ አይደሉም። አሁን ይሄ ቤተ ክህነታዊውን ቤተክርስቲያኒቱን የሚመራት ይሄ ቤተ ክህነታዊውን ወይ ደግሞ አስተዳዳሪው መዋቅር ነው የምናወራው እንጂ ቅድስት የሆነችው ቤተክርስቲያን ከእድፍ የነጻች ናት። ምክንያቱም የክርስቶስ አካል ናት።
በእርሷ ላይ እድፍ ካለ በእሷ ላይ ጉድፍ ካለ ወደ አካሉ ነው የምናልፈው ቀጥሎ ስለሆነ ምክንያቱም ራስ የሆነ ክርስቶስ አይደለ ቤተክርስቲያን ደግሞ አካሉ አይደለች ነገር ግን አልሰራንም አሁን እሱን አልሰራችም ቤተክርስቲያን ብለን እንላለን ወይ ደግሞ አስተዳደራዊ መዋቅሯ ይሄን አላደረገም ለምን ከተባለ የኢትዮጵያ ቤተክርስቲያን በጣም ቀደምት እንደመሆኑ እንግዲህ ገና ክርስትና ወደ ሌሎቹ ወደ ሚድል ኢስትም ወደ ሌሎቹ ሀገሮች ሳይስፋፋ በ34 ዓመተ ምህረት ወደ ኢትዮጵያ ነው የገባው በጃንደረባው ባኮስ በኩል እንግዲህ ጃንደረባው ለወገኖቹ ሐዋርያ ሆነ አይደል የተባለው ስለዚህ መጀመሪያ ነው ክርስትናው የተቀበልነው ያውም ደግሞ በነገስታት በኩል ነው ወርታቸው የመጣው ከዛ ዛሬ ምድር ላይ ወይ ደግሞ መሬት ላይ ያለው እውነታ ደግሞ ስናይ ምስራቅ አፍሪካ ሙሉ ለሙሉ ኦርቶዶክስ መሆን ነበረበት ኦርቶዶክስ ደግሞ ሲሆን ኦርቶዶክስ መሆን ያለበት የሱን ቋንቋ አጥቶ የሱን ባህል ትቶ የሱን ያኗር ዘይቤ ትቶ ሳይሆን የሱን ቋንቋ የሱን ባህል የሱን ማንነት እንደያዘ ኦርቶዶክሳዊውን ዶክትሪን ወይ ደግሞ ትምህርትን መቀበል አለበት በካቶሊክ ቤተክርስቲያን አንድ የምትጠራበት የምታወቅበት ጉዳይ ትምህርት አላት አካልቸሬሽን ይባላል በቲዮሎጂ አገላለጽ አካልቸሬሽን ማለት ያንተን ዶክትሪን ይዘት ሄዳል ያንተን ትምህርት ይዘት ሄዳል ባህሉን ቋንቋውን አነዋወሩን የራሱን ተቀበለዋል ለዚያ ነው ለምሳሌ ካቶሊክ ቤተክርስቲያን በኢትዮጵያ ያለችው የኪዳነ ምሕረት ቤተክርስቲያን ለምሳሌ ቀበና ኪዳነ ምሕረት አለች የኛ ቤተክርስቲያን እዛው ደግሞ ቀበና ኪዳነ ምሕረት የካቶሊክ አለች ደግሞ ጸናጽል አላቸው አንዳንዴ እንግዲህ ክብረ በዓለም ታቦት ይዞ ሲወጡ ደግሞ እናያለን ግዕዝንም ደግሞ ይጠቀሙታል ያዜማሉ ሻቦም አላቸው ቦታው ላይ ያለው ነገር እንዳለ መውሰድ ማለት ነውና ስለዚህ ቤተክርስቲያን ይሄንን ማድረግ ነበረባት ቤተክርስቲያኒቱን በዘመኑ የመሩ ሰዎች ይሄን ማድረግ ነበረባቸው በነገራችን ላይ በትላንትና ብቻ ሳይሆን ዛሬም ያሉ ሰዎች ይሄንን በማድረግ ረገድ ክፍተት ስላለብን አይደለም ምስራቅ አፍሪካ ሙሉ ለሙሉ ኦርቶዶክስ ማድረግ ኢትዮጵያንም በራሱ እንደምንቀድም ሙሉ ለሙሉ ኦርቶዶክስ አድርገናል ብለን ለመናገር እንቸገራልና ይሄ እዚህ ላይ ያለ መስራት ክፍተት በደንብ አለ በደንብ በብዙ ማስረጃ ማውራት ስለሚቻል ትክክል መጋራው ሐሳብ ነው በነገራችን ላይና ወንጌልን ለማድረስ አንዱ ከሚያስፈልጉ ነገሮች አንዱ ቋንቋ ነው ስንል አምላካዊ ፍቃድን እየተናገረ ነው ምክንያቱም የመንፈስ ቅዱስ መውረድና ልሳንን መስጠት ለወንጌል እንደሚያስፈልግ ማሳያ ስለሆነ ማለት ነውና ሰዎች የፈጠሩት ሳይሆን እግዚአብሔርም ወንጌል ሲዳረስ በዚህ መልኩ ነው ብሎ የገለጸልን እውነት ነው እስቲ ወደ አደግንበት ወደ ተወለድንበት አካባቢ እንመለስና በኦሮሚያ ክልል አሁን በቅርብ ጊዜ ከወጣ ሪፖርት ላይ እንደሰማነው ወደ 8 ሚሊዮን የሚያክል ክርስቲያን ከክርስትና ወጥቷል የሚል ዜና ሰምተን ነበርና አንድ ነገር አሰብኩኝ ጥንት ላይ የኢትዮጵያ ቤተክርስቲያን በኦሮሚያ ክልል የነበራትን ቦታና ዛሬ ላይ ያላትን ቦታ በማነጻጸር ችግሩን እናገኘዋለን ብዬ አስባለሁ ችግሩ ምን ይመስልሃል ምናልባት ችግሩ እንግዲህ ዘርፈ ብዙ ነው ያው አሁን እንዳልከው ቀላል አይደለም 8 ሚሊዮን በጣም ብዙ ህዝብ ነው ባንድ ብቻ አንድ ድንጋይ ብቻ አይደለም በመሰረታዊነት 3 ዋና ጉዳዮች አሉ እንደ ችግር ማለት ነው የመጀመሪያው የሃይማኖት ተጽዕኖ አለ የሃይማኖት ተጽዕኖ ማለት የሌላ ሃይማኖቶች ተግዳሮት አለ የእስልምናው ተግዳሮት በቃል ጉልበት ከሚገለጥ በላይ ነው ምክንያቱም በቻለበት ቦታ ዶሚኔት በሚያደርግበት ቦታ ኃይል ይጠቀማል ዶሚኔት ማድረግ በማይችልበት ቦታ ደግሞ ያልተገባ ፋላሲዎችን ወይ ያልተገባ የሐሰት የሆኑ ሐሳቦችን እያመጣ ሰውን ያደናግራል ደግሞ የመማለጃዎችን ወይ ደግሞ ማተላያዎችን በማቅረብም ጭምር እንደዚሁ ሰዎችን ከክርስትናው የማውጣት ስራዎች አሉ በኃይል ይጠቀማል ኃይል መጠቀም የማይችልበት ቦታ ደግሞ ሲሆን በሌላ መንገድ ደግሞ እንደዚሁ ሰውን ይወስዳል ሁለተኛው የፕሮቴስታንትም አካሄድ እንደዚሁ ቀላል አይደለም ሰፊ ነው የፕሮቴስታንትም ተጽዕኖ እንደዚሁ ሰፋ ያለ ነው ቀላል አይደለም ሶስተኛው ሐሳብ ደግሞ ምናልባት በጣም ብዙ ሰው ይረዳዋል ብዬ ማስበው ፖለቲካል ተጽዕኖ ደግሞ አለ ቀላል የማይባል የፖለቲካል ተጽዕኖ አለ ለምንድን ነው የፖለቲካል ተጽዕኖ ያለው የሚለው ነገር ምናልባት የተወሰነ ዝርዝር ሐሳብ ማንሳት ይቻላል መጀመሪያ ላይ ግን እነዚህ ኤክስተርናል ፋክተሮች ናቸው ኢንተርናል ፋክተሩ ግን ከኤክስተርናል ፋክተሩ በላይ ነው ኢንተርናል ፋክተሩ በውስጥ ያሉ ሰዎች ደግሞ ያለ መስራት በውስጥ ያሉ ሰዎች እጃቸው ላይ ያለውን መሳሪያ አለመጠቀም ቤተክርስቲያኒቱ ወይ ደግሞ ምእመናኑ በቀላሉ ከቤተክርስቲያን እንዲወጡ አድርጓቸዋል ቀድመን ወደ አነሳው ላይ ኤክስተርናል ፋክተሩን ስናይ የኤክስተርናል ፋክተር አንዱ ለምሳሌ እስልምና ነው ብያለሁ እስልምና ምን ይጠቀማል መሰለህ ኦርቶዶክሳዊነት ኦሮሞነትን አታክ የሚያደርግ ነው ብሎ ይላል ይሄንን ደጋግሞ ያስጨውታል ምናልባት ብዙ ሰው ይጋራዋል ብዬ አስባለሁ ሐሳቡን ብዙዎች ይሄንን ደጋግሞ በማስጨው ልክ ኦርቶዶክሳዊነት አማራው መሆን ወይ ደግሞ ትግራዋይ መሆን ዞሮ በጠቅላላ ባለ ቋንቋ ግን የኦሮሞነት ማንነት አታክ የሚያደርግ አድርገው ይወስዱታል ኦርቶዶክሳዊነትን
ስለዚህ ይሄንን ሲሉ ይሄንን ሲናገሩ በድፍረት ነው በአደባባይ ይናገራሉ የሃይማኖት መምህራኖቻቸው ይናገራሉ በተገኘ እድርም ይሁን ሌሎች ይሄ ሰዎች ሊሰባሰቡ በሚችሉባቸው ስፍራዎች ይናገሯቸዋል አንዳንድ ፈቀስልም ደግሞ የአካባቢ ገዢዎችም ጭምር እነዚህን አይነት ነገሮች ያስተጋባሉ እንደዚህ ጠየም አድርገው ሊሆን ይችላል በቀጥታም ሊሆን ይችላል ያስተጋባሉ ይሄ ሲስተጋባ ግን ከውስጥ ያሉ ሰዎች ለምን ይሄን ትላላችሁ እኛ ደግሞ ይሄን ለምን ትላላችሁ እውነታው እኮ እንደሱ አይደለም ብለን አንልም ለምን መሰለ ይሄን ማለት ለምሳሌ ሉክ ኦሮሚያ ውስጥ እንሄድ ከስም እንነሳ ለምሳሌ ጫላ ቶሎሳም ፈይሳም ደገፋም አብዲሳም ጫልቱም በዳቱም በጣም ብዙ ስሞች አሉ የኦሮምኛ ስሞች ማለት ነው ሶ እነዚህ ስሞች የማን ናቸው ካልከኝ የኦሮሞ ኦርቶዶክስ ስሞች ናቸው መጠሪያዎች ናቸው አንድ ሙስሊም ጋር ሄደ ቶሎሳም ይባል ጋዲሳም ይባል ደግሞ ፈይሳ ይባል አንድም ሙስሊም አታመጣ አንድም ሙስሊም አይገኝም ወይራስ በምንድነው የሚጠሩት ካልከኝ በአረብኛው ስም መሐመድ ከዲር አብዱል ጀባር አብዱል ቃድር ተብሎ ነው የሚጠሩት ሃይማኖቱን መሰረት ያደረገ ስም ሃይማኖቱን ቤዝ ያደረገ ነው ስለዚህ አሁን እስልምና እዚህ መጥቶ አንተን ልክ ኦሮሞነት አሚን ኦርቶዶክሳዊት ኦሮሞነት አታክ እንደሚያደርግ ይነግርሃል ይሄን ሲነግር ግን የራሱን አስቀምጦ ነው ስለዚህ የትኛው ነው አሁን አታክ ያደርግ ያለው አብዱል ጀባር ማለት ምን ማለት እንደሆነ አንድ ኦሮሞ ብጠይቀው አያውቅም ቶሎሳ ማለት ግን አንድ ኦሮሞ ብጠይቀው ሲምፕሊ ይነግርሃል በቃ በርሱ መልካም ፈቃድ ወይ ደግሞ በርሱ ደግነት በርሱ በጎነት ነው ቶሎሳ ማለት ፈይሳ ማለት አዳኝ ማለት ነው በቀላሉ የትኛውም ኦሮምኛ የሚችል ሰው ይነግርሃል ማለት ነው ሃይማኖት ሳይለይ ኦሮሞ መሆኑ ብቻ ይነግርሃል ቋንቋውን መተርጎም ይችላል ወደዛኛው ስንሄድ ግን የግድ ሃይማኖቱን መከተል አለበት ሃይማኖቱን መከተል ሁለተኛ አረብኛውን መቻል አለበት ማለት ነው ኦሮምኛ ማወቅ ሳይሆን አረብኛ መቻል የሚጠበቅ አረብኛ ደግሞ የባህር ማዶ ቋንቋ እንጂ የኦሮሞ ቋንቋ አይደለም ይሄ ስም ላይ ያልኩ ነው እንግዲህ ስም ላይ ያለ ልዩነት ተመልከት ቀጥሎ ወደ ሰላምታ ስትሄድ በጣም ሲምፕል ከሆኑት ይሄ ማህበረሰብ ውስጥ በቀላሉ ከምናያቸው ነገሮች እንጀምር ስም አሚን ሰላምታ ላይ ስትሄድ የኦሮሞ ኦርቶዶክስ ሲገናኝ አከምቡልቴ አባበሉ ይላል ነጋጋ ለተዋቀዮ ብሎ ይሄንኑ እንዴት አደረክ እግዚአብሔር ይመስገን ብሎ በራሱ ቋንቋ እግዚአብሔርን አመስግኖ ነው የሚያልፈው ሰላምታው እዛ ደግሞ ስትሄድ አሰላሙ አለይኩም ነው የሚለው መላሹም ሰው ወአለይኩም አሰላሙ ወራህመቱላህ አንነሱ ወበረካቱ ይላፋይ መሰለኝ ብሎ ሚለው የራሱን ኦሮምኛውን ቋንቋ ሳይሆን አረብኛ የተናገረ ነው ከዚያ ወደ አምልኮ ስፍራ ስትሄድ ቤተክርስቲያን ለምሳሌ ኦሮሞ ቡልኮ ለብሶ አሚን ጋቢ ለብሶ ነው የሚሄደው ያንን እንደዚህ የሚለብሰውን ጋቢ እንዳይወድቅበት እንደዚህ ያጣፋዋል ልክ ሌላ ጊዜ እንደሚያጣፋው ሲያጣፋው መስቀልኛ ይመጣዋል ይሄንን የቡልኮ ወይ ደግሞ ጋቢ አለባበሱን በባህሉ ቢለብሰው ነው ለብሶ ወደ ቤተክርስቲያን የሚሄደው ወደ አምልኮ ስፍራ የሚሄደው ባህሉን ይዞ ነው የሚሄደው እስልምና ጋር ሄድ ቀሚስ ለብሶ ጥምጣም ጠምጥሞ ነው የሚሄደው የኦሮሞ ባህል አይደለም የአረብ ባህል ሴቶች ሙሉ ለሙሉ ፊታቸውን ሸፍነው ነው የሚሄዱት አይደል ይሄ ምን ነው የሚባለው ጀለቢያ የሚባለው ጀለቢያ ነው አይ ቲንክ እንደዛ ነገር የሆነ ብቻ ተርሚኖሎጂ አለው ግን እሱን ነው የሚያደርጉት ሂጃብ አይኗቸው ብቻ ነው የሚታየው የማን ትራዲሽን ነው ከተባለ የአረብ ትራዲሽን ነው ከዚያ ቋንቋ የሚጠቀሙት ለምሳሌ መጻፋቸው በአረብኛ ነው ቁርአኑ በአረብኛ ነው አዛን በአረብኛ ነው ይሄ ሁሉ ነገር እነሱ አካላቸውን ጂዝ ያለው ሙሉ አናወራቸው አቲቲዩዳቸው አረብ ነው ያለው እዚህ መተው ግን ኦርቶዶክሱን ታዊሉታል ለምሳሌ ሰንበቴ ቤት ታውቃለህ ሰንበቴ ቤት ያደግንበት ቆሎ አለ ጠላ አለ ዳቦ አለ እንግዲህ አሁን ይሄን እኛ ያደግንበት አካባቢ ለን እንግዲህ ኦሮሚያ ውስጥ ብለን እንደጀመረው ቆሎ ጠላ ዳቦ ነው ያለው ይሄንን በባህሉ ቤት ውስጥ የሚጠቀሙ ነገር እንጂ የሆነ ከአማራ ክልል ሰዎች ይዘውበት የመጡት አይደለም ከትግራይ ክልልም ሰዎች ይዘውበት የመጡት አይደለም እዛው ራሱ የሚጠቀምበት ነው ስለዚህ ሃይማኖቱ የቱ ጋር ነው ኦሮሞን አሚን ኦርቶዶክሳዊነት ኦሮሞነትን የቱ ጋር ነው አታክ የሚያደርገው ተባለ የቱም ጋር አታክ አያደርግም በዛ ሳይድ እስልምና ሙሉ ለሙሉ ኦሮሞነትን አታክ ያደርጋል ምንም በቃ እንደዚህ የተሰመረ 4 ነጥብ ይሄንን እሱ የራሱን አስቀምጦ የራሱን ይዞ ይሄን ይላል ይሄን ሲል እኛ መልስ ስላልሰጠን የነሱ ውሸት ደጋግሞ መናገር እውነት እንዲመስል ሆነ ማለት ነው እውነት ባይሆንም እውነት እንዲመስል ሆነ ስለዚህ ይሄ ተጽኖ አንድ ሰው በቀላሉ ይሄን ደጋግሞ ያወሩታል ይሄን ደግሞ የሚያወሩት ፖለቲከኞችም ጭምር ነው ሌላው ምናልባት በእኛ ሳይድ ያለው ክፍተት ደግሞ ኦርቶዶክሳዊነትን ለምሳሌ ታዋቂ ሰዎች ይኖራሉ አይደል ከኦሮሞ ማህበረሰብ ታዋቂ ሰዎች ይኖራሉ እነዚያን ሰዎች ቀረብ ብለን ወደ ቤተክርስቲያን የማምጣትና የመቀራረቡ ነገር ክፍተት መኖሩ እነሱ የእስልምና በዓል ሲኖር ቀሚሳቸውን ለብሰው የሆነ ነገር ጠምጥሞ ይሄ አማማ የሚባለውን ጠምጥሞ ምናምን ይታያሉ የኦርቶዶክሱን የባህል ልብስ ግን ለብሰው አይታዩ ይሄ መስቀል ያለው ምናምን ነገር
እሱ በዚህ ሳይድ ያለ ክፍተት ነው ወይ ደግሞ ኢነር ፋክተር ምንለው ማለት ነው ኢንተርናል ፋክተር ምንለው እና ፕሮቴስታንትም እንደዚሁ ምናምን ኢንተርናሽናል ቸርች እንደዚህ ኢንተርናሽናል ቸርች ብሎ ነው የሚለው ኢንተርናሽናል ቸርች የኦሮሞ ቋንቋ ነው ኦሮምኛ ቋንቋ ነው አይደለም በተመሳሳይ ለምሳሌ ሱፍ ለብሰው ነው የሚሰብኩት አይደል ብዙዎቹ በሱፍ ነው የሚሰብኩት ሱፍ የኦሮሞ የባህል ልብስ ነው አይደለም ስለዚህ የነሱ ክፍተት ይከደንና ኦርቶዶክሳዊነት ግን ኦሮሞነትን ጨቋኝ እንደሆነ ተደርጎ የሚነሳው ሐሳብ ውሸት ሆኖ ሳለ ለውሸቱ ግን በቂ ምላሽ ስላልሰጠን ውሸቱ እውነት መስሎ ሰዎች ተጽዕኖ ውስጥ እንዲወድቁ አድርጓል ይሄ አንዱ ነገር ነው የፖለቲካ ተጽዕኖ ደግሞ ሰፊ ነው የፖለቲካው ተጽዕኖ ምንድነው አንዳንድ በቤክሳይቱ መዋቅር ላይ ተቀመጡ ሰዎች የሚያረጓቸው ንግግሮች የሚያሳዩቸው አክቶች ያልተገቡ የውስጣቸውን ምናልባት የፖለቲካ ሐሳብ ሊሆን ይችላል ወይ ደግሞ ውስጣቸውን ያለው ኢንቴንሽን ሊሆን ይችላል በሚያረጉት ንግግር ልክ ኦርቶዶክሳዊነት የሆነ የኦሮሞ አቲቲዩድ ተቃራኒ እንደሆነች አስመስለው ስለሚያቀርቡ ከዚያም ስልጣን ላይ የሚቀመጡ ሰዎች አሁን እንዳልኩት በብዛት እኛ ኦርቶዶክሳዊውን አሁን ዲያቆን ሆኖ ካቢኔ ያለን ዲያቆን ሆኖ ከንቲባ የለም ቄስ ሆኖ የነገር የለም ጅማ ሰቃ አይቼ የወረዳው ሊቀ ካህን ናቸው እዛ መልሶ ደግሞ በከተማ ውስጥ አሚን በሹመኛ ናቸውና ደስ አለኝ ማለት አደነኩኝ እንደሱ ፈልጋለሁ ፓርላማው ኦርቶዶክሳውያን ጥምጣም የጠመጠሙ ካህናት ቆብ ያደረጉ መነኮሳት ጎበዝ ዲያቆናት ለምን ፓርላማውን አይሞሉት ሀገሪቱ የጋራችን አይደለች እስከመቼ ወደ እሱ አንዱ ክፍተታችን ነው አለመስራታችን እሱ ላይና እነዚህ ነገሮች ተደማምረው ውስጥ ላይ ደግሞ ሙሉ ለሙሉ የተኛን ስለሆነ የሚሰራ አስተዳዳሪ መዋቅር ስለሌለን ጭራሽኑ እነዚህ ተጽዕኖዎች ምናልባት እንግዲህ የኦሮሚያ ኦርቶዶክስ ቤተክርስቲያን ተጽዕኖ አሳድሮበት እንዳልኩ ፈርቶም ይወጣል ተታልሎም ይወጣል ተጽዕኖ ያደረበት ደግሞ በውሸት የተነገሩ ነገሮች እውነት መስለውት የሚወጣ ማህበረሰብ ደግሞ አለ ከዚህ የተነሳ እነዚህ ብዙዎች ወጥተዋል ይሄም ሲሆን ግን አጻፋ ምላሽ ስለማንዘጋጅ በመዋቅራችን ክፍተቶች ተፈጥረዋል በእኔም ከተማ ምናልባት ይመስለኛል በጣም ደስ የሚልና ጥሩ ሐሳብ ነው አድማጭ ተመልካቾቻችን ጥሩ ነገር እንደምታገኙበት ተስፋ አደርጋለሁኝ ከዚህ ጋር ተያይዞ አንድ ማነሳው ሐሳብ 8 ሚሊዮን ህዝብ ማለት ቀላል ነገር አይደለም ጌታ ለአንዲት ነፍስ ብሎ ህይወቱን ሰጥቷል አይደለ በቤተ ክርስቲያን ውስጥ አንዲት ነፍስ ትልቅ ዋጋ አላት ለምሳሌ በአንዲት ሀጥ መመለስ በሰማይ መላእክት ዘንድ ደስታ ይሆናል ይላል አይደለ 8 ሚሊዮን ስናጣ 8 ሚሊዮን ከቤተ ክርስቲያን ወጡ የሚለው ዜና እንብዛም አይሰማም ማንንም ሲያስገርምም አላየንም ነገር ግን በቤተ ክርስቲያን ውስጥ የሆነ በተለይ ከስልጣን ጋር ተያይዞ የሆነ ነገር ተነሳ ከተባለ ሚዲያውን ያጨናንቃል እና ምን እንድናስብ ያደርጋል ለካ ለስልጣን ሲሆን ነው ጫጫታው የነፍሳት ከቤተ ክርስቲያን መውጣት ጉዳያቸው አይደለም አንዳንዶች እንደውም አባት የለንም እረኛ የለንም እንዲሉ ያደርጋል ለዚህ መፍትሄ አለው አይደለ እረኛ እንደ እረኛ መገኘት በጉም እንደ በግ መገኘት እረኛው በጉን ፈልጎ ማምጣት የቤተክርስቲያን ደግሞ ተቀዳሚ ተግባሯ ይሄ ነው ህንጻ ማቆም አይደለም ዋና ተግባሯ ህንጻ ስላሴን ማቆም ነው ከውጭ ያሉትን ማምጣት ነው ሐዋርያትን ሲልካቸው ለአሕዛብ ሁሉ መድኃኒት የሆነውን ወንጌል እንዲሰብኩ ነው ለምን እንዲያመጧቸው ማለት ነውና ይሄ በኔ እይታ ክፍተት ይመስለኛል ከዚሁ ጋር ብሬክ አነሳው ሐሳብ ጋር ጨምረህ እንድትለው መፈልገው ያስተዳደር መከፋፈል በተለያየ ስፍራ የሆነ ባለፈው ጊዜ ላይ የኦሮሚያ ቤተ ክህነት የሚል ነበር ከዛ ደግሞ በትግራይ የትግራይ ሲኖዶስ እንደውም ሲጸልዩ ለሀገሪቱን ትግራይ ይላል ይሄ ሲያስገርም አላየውም እውነት ለመናገር ወይንም ደግሞ ልክ በፊት ላይ ሲኖዶስ በማያውቀው ሁኔታ አባቶች ተሹሞ መተው ነበር አንቀበልም ብለን ሁላችንም ሀዘን ለብሰን ጥቁር ለብሰን ተቃውመናል ምክንያቱም የቤተ ክርስቲያንን ተዋረድ የጠበቀ አይደለም አፖስቶሊክ ሰክሴሽን የጠበቀ ስላልሆነ ብለን ስርዓት ተጥሷል የቤተ ክርስቲያን ትምህርት አይደለም ብለን ተቃውመናል ይሄ ትክክል ነው ስለዚህ በትግራይ ባለው እንግዲህ በትግራይ አካባቢ ላይ ሲኖዶስ ተቋቁሟል ይሄ ቤተ ክርስቲያን የሚጎዳ ሳይሆን ቀርቶ ነው ወይ ያ ሁሉ ዝምታ የሚል ሐሳቦች ይነሳሉና ጠቅላላ አድርገን እንድታነሳው የፈለኩት በቤተ ክርስቲያን ውስጥ ያለው የስልጣን ወይንም ደግሞ የአስተዳደር መከፋፈል ምንጩ ምንድነው መፍትሄውስ ምንድነው የሚለውን ሐሳብ እንድታነሳ ነው ምናልባት እንግዲህ ሰፊ ሐሳብ ነው በነገራችን ላይ ከዚህ ቀደም ያው የኦሮሚያ ሲኖዶስ ተብሎ በብፁዓን አባቶች መካከል የነበረ መከፋፈልና ያስታውሳለን ከዚያም ደግሞ እንደዚሁ በትግራይ ቀጥሎ ነበርና በእርግጥ በጣም ሰፊ ጩኸት ነበረ የኦሮሚያው ሹመት ጊዜ
ኦፍ ኮርስ ብዙ ሰው ቢጮህም ቢደነግጥም ከሆነው ማለት አንኤክስፔክትድ ከመሆኑ የተነሳ ድንገት ከመሆኑ የተነሳ ያ ነገር እንዲፈጠር ሆኗልና ብዙ ሰው ያው በዛ ልክ እንትን ብሏል። ምናልባት ልክም አይደለም፣ ምክንያቱም ቤተክርስቲያን እንደዚህ አይነት ነገር ሆኖ ስለማያውቅ ብዙ ሰዎችን አስደንግጧል። ኦፍ ኮርስ ግን ትንሽ ግር የሚለው ምንድነው ከዛ ቀጥሎ ደግሞ በትግራይም ምናልባት 3 ጊዜ ይመስለኛል ይሄ ሹመት የተካሄደውና አልነበረም ማለት ይሄ ሚዲያም ላይ ያለው ሰው ብዙ ሰው ዝም ነው ያለው ማለት ልክ ነው እዛ ማለት ነው ሚል ይወስዳልና አላውቅም። እኔ ሰዎች የተለያየ ምልከታ ሊኖራቸው ይችላል፣ የተለያየ ጉዳት ሊኖራቸው ይችላል። እውነታውን ግን መሬት አውርደን ወይ ደግሞ በጠረጴዛ ላይ ቁጭ ለማውራት ብንችል ግን አንድ ነገር አንድ ጉዳይ ተመሳሳይ ጉዳይ አንድ ቦታ እውነት አንድ ቦታ ስህተት አይሆንም አይደል? እውነት ከሆነ በስፍራ እንትን አይወሰንም ማለት ነው። ምናልባት ሰዎች ከፖለቲካ ጋር ሪሌት ሊያደርጉት ይችሉ ይሆናል፣ አላውቅም። ግን አይገናኝም ነው። ቤተክርስቲያን የፖለቲካ ሁኔታዎች መለዋወጥ የቤተክርስቲያን አገልግሎት የቤተክርስቲያንን ሂደት እንትን ቀኑና አይለዋውጠውም። እሱ የሀገረ መንግስት ወይ ደግሞ የፖለቲካል ዳይሜንሽኑ ሊለዋውጥ ይችላል እንጂ የቤተክርስቲያን ሁኔታ ግን አይለዋውጥም። ከሚለወጠው ጋር አብሮ መለወጥ የለበትም። ቤተክርስቲያን መሪዋ ክርስቶስ ስለሆነ ማለት ነውና እንግዲህ በጣም እንትን አለው ማለት ሰፊ ልዩነት ነው ያለው። ያ ብዙዎች ጋር ብዙ ቅሬታ ፈጥሯል። እንግዲህ ታዝበን ያለፍነው ነገር ነው። በነገራችን ላይ እኔ ከዚህ ጋር አንዱ ችግር ለምሳሌ ኦሮሚያ ላይ እነዛ ጳጳሳት ሲሾሙ ኦሮሚያ ውስጥ ካሉት በወቅቱ 17 ነበር፣ ወደ 21 ወይ 23 ሀገረ ስብከት ደርሷል። 7 ናቸው ከኦሮሞ ማህበረሰብ የወጡ ተብሎ የተሾሙ ያሉት ጳጳሳት 7 ናቸው ቁጥራቸው። አማራ ክልል 12 ሀገረ ስብከት 44 ነበር በወቅቱ ያሉት ጳጳሳት እና ትግራይም ደግሞ እንደዚሁ የትግራይ ተወላጆች ደግሞ ስፔሲፊካሊ ቁጥሩን አላስታውስም። ግን ምን አለ መሰለ ለምሳሌ ቤተክርስቲያን አንዲት ናት፣ የክርስቶስ ኢየሱስ አካል ናት። ትግራይ ውስጥ ከትግራዋይ ከሆነ ውጪ አንድ ጳጳስ አለ ወይ ከተባለ የለም። አማራ ክልል ከአማራ ተወላጅ ውጪ አንድ ጳጳስ የለም። እንዲያውም እንግዲህ ወርዶም ሲከፋፈል አብሮ ይከፋፈላል እና ቤተክርስቲያን አንዲት ከሆነች ዞን አይከፍላትም፣ ክልልም አይከፍላትም። መንግስት ለአስተዳደር እንዲመቸው በክልል ሊከፋፈል ይችላል ሀገሩ። ቤተክርስቲያን ግን በክልል አትከፋፈልም። በክልል አይደለም እኮ በአህጉርም አትከፋፈልም። ምክንያቱም አንዲት የክርስቶስ አካል ስለሆነች። ስለዚህ ኢቭን የትግራዩን ሲኖዶስ እንዲጸድቅ ያደረገው በቀላሉ የሚፈልጉት ነገር እንዲመጣ ያደረገው ምንድነው ከተባለ እዛ ያሉት ጳጳሳት ሁሉም ትግራዋይ መሆናቸው አንዱ አድቫንቴጅ ይሆን። ስለዚህ ትግራዋይ ላይ ሲሆን ትግራዋይ ጳጳስ ብቻ፣ ትግሬ ላይ ሲሆን ትግራዋይ ጳጳስ ብቻ ሹመህ፣ አማራ ላይ ሲሆን አማራ ጳጳስ ብቻ ለአማራ መድበህ፣ ኦሮሞ ላይ ሲሆን ሌላ ልመድብልህ አይሆንም። ልክ አይደለም እሱ። በምንም አመክንዮ አያሰድም እኮ በምንም ጀስቲፊኬሽን ልክ ሊመጣ አይችልም። ደቡብ ላይ ሲሆን ሌላ ሰው ልመድብልህ አይሆንም እንደሱ። ስለዚህ ስህተቱ ምን ጋር ነው ከተባለ መጀመሪያ የመጣንበት መንገድ በራሱ ልክ አይደለም ነው። የሆነ ቦታ ላይ ዲቬት አድርገናል፣ ከቤተክርስቲያን አሰራር እንዲወጣ ብለናል ማለት ነው። ምን ለማለት ፈልጌ ነው? ለአንድ ሊቀ ጳጳስ ልጆቹ ኦርቶዶክሳውያን ክርስቲያኖች ናቸው። ሊቀ ጳጳሱ የወጣበት ማህበረሰብ ምንም ሊሆን ይችላል። ለሱ ግን ልጆቹ ቤተክርስቲያን ባለችበት እሷ ቤተክርስቲያን ህይወቱ ናት። ምእመናን ልጆቹ ናቸው። የትም ሲሄድ መሄድ ያለበት ምእመናንም ብሎ ምእመናንም ሲቀበሉ የት አካባቢ ሰው ይሆን እኛ አባት የት አካባቢ ሰው ናቸው የኛ ብለው አይደለም፣ ቋንቋችን ይናገሩ ይሆን ብለው አይደለም፣ አባታችን ብለው በክርስቶስ ኢየሱስ የተሾሙ ያንን አፖስቶሊክ ሰክሴሽን ወይ ደግሞ ሐዋርያዊ ቅቡሎች ተከትለው የመጡ ክርስቶስ ለቤተክርስቲያን የሾማቸው አባታችን ናቸው ብለው ሊቀበሏቸው የሚገባ እንጂ እሳቸውም የኛ አካባቢ ሰው እኮ ናቸው ብለው አይደለም ሊቀበሏቸው የሚገባው። ስለዚህ ክፍተት ተፈጥሯል። አሁን ምን ሆነ? ለምሳሌ ቶማስ ሐዋርያው ቶማስ ለህንድ ቤተክርስቲያን ተሹሞ ሲሄድ ህንድኛ ቋንቋ አያውቅም ወይ ደግሞ ህንድኛ ባህልን አያውቅም። ህንዳዊ አይደለም። ወንጌላዊ ቅዱስ ማርቆስ ግብጽ ሲመጣ ግብጻዊ አይደለም። የግብጻውያንን ባህል አዋቂ አይደለም። ሐዋርያት እጣ ደርሷቸው ወደ ሄዱበት ቦታ ሲሄዱ የሄዱት የቤተክርስቲያንን ብለው የክርስቶስን ትምህርት ይዘው የክርስቶስን ስልጣን ተቀብለው ሄዱ እንጂ የሄዱት አካባቢው የኛ ብለው አልሄዱ። ሊቃነ ጳጳሳትም በሐዋርያት እግር የተኩ ስለሆኑ ሲሄዱ ወደሚሄዱበት ቦታ የኔ ማህበረሰብ ብለው ሳይሆን ቤተክርስቲያኔ ብለው ነው መሄድ ያለባቸው። ምእመናን ልጆቼ አሉ ብለው ነው መሄድ ያለባቸው፣ ምክንያቱም እረኞች ስለሆኑ ማለት ነው። ስለዚህ እዛ ክፍተት አለ። በምን አመክንዮ ነው ሌላኛውን ሰው የምታሳምነው የሚለው ነገር ሰፊ ክፍተት ነው። ለዚያኛው ከራሱ ማህበረሰብ ሹመህለት መድበህለት፣ ለዚህኛው አይ ካንተ አልሾምልም ከሌላው የሚሾምልህ አይባልም። የተማረ አካል ካለ ኦፍ ኮርስ የተማሩ ሰዎች አሉ ከየትኛው ማህበረሰብ የተማሩ ሊቃውንት ካሉ የተማሩትን ሊቃውንት ለሱ ስለምን አይሾምለት ነው። እሱ ደግሞ በኮታ መሾም የለበትም። ኦፍ ኮርስ እኔ ያስማማኛል፣ በሰው በኮታ መሾም የለበትም። ቤተክርስቲያን የኮታ ማሟያ አይደለችም። እንደ ፖለቲካል እንትን ከገሌ በኩል ይሄ መጥቷል የሚባልባት አይደለም።
ስለዚህ እሱ ካልሆነ እንዴት ነበረ ትክክለኛው አሰራር? በቀደመው ዘመን ቤተክርስቲያን እንደመጣችበት ሊቃነ ጳጳሳት ሲሄዱ መሄድ ያለባቸው ክርስቲያኖችን ብቻ ብለው ነው። ክርስቲያኖችን መቀበል ያለባቸው አባትነታቸውን ብቻ አይተው ነው። ይሄ ግን የሆነ ቦታ ላይ ያቆም ነውና ሙሉ ምን አደረግነው? ቅድም እንዳልኩት ለምሳሌ አማራ ክልል አንድም ትግሬ ጳጳስ የለም አልነበረም። ማለትም አልነበረም ማለት ሴንስ ሹመቱ ሊፈጠር ሲል ከሹመቱ በኋላ የለም። አማራ ክልል አማራ ጳጳስ ብቻ ነው ያለው። ትግራይ ክልልም እንደዛው። ኦሮሚያ ክልል ታዲያ ለምን አማራ ጳጳስ ትመድባለህ? ኦሮሚያ ክልል ለምን ትግሬ ጳጳስ ትመድባለህ? አይሆንማ። አንተ የራስ ጋር እሱ መድበሃላ መጀመሪያ ክፍተት የፈጠርከው አንተ ለማለት ነው። የጳጳሳቱ ቁጥር የፈለገውን ይሁን ሬሾ ግን እንዴት ነበር መሆን የነበረበት? ትግራይ ለምሳሌ ሲኖዶሱን በቀላሉ ሲያቋቁሙ እዚያ ውስጥ የአማራ ጳጳስ ቢኖር ኖሮ የኦሮሞ ጳጳስ ቢኖር ኖሮ የጉራጌ ጳጳስ ቢኖር ከሆነ ከደቡብ ጳጳስ ቢኖር ኖሮ አይ ቤተክርስቲያናችንን ማተተናን ወደዚያ አንወጣም፣ የፖለቲካ ሰዎች እንደፈለጉ ይሁኑ በሐሳባቸው፣ እኛ ግን አንዲቱን ቤተክርስቲያን አንገለጥላትም ብለው እምቢ የሚሉበት እድል ሰፊ ነው የሚሆነው። ምክንያቱም እዚህ ያሉ አካላቸው እዚህ አስራለች ቤተክርስቲያን። ስለዚህ ምንድነው ምንጩ ከጅምሩ ይሄ ብሔርን ወይም ምንድነው ኮታ በኮታ የተሰጠ እንትን አለ። ምንድነው ለምሳሌ አንድ አባት ከአንድ አካባቢ ሲመጣ ሌላ አባት ከአንድ አካባቢ እንዲመጣ ይፈልጋል ከራሱ፣ ሌላውም እንደዛ እና አሁን ላይ ኦሮሚያ ላይ የተነሳው ሐሳብ ከጅምሩ የመጣውን ተከትሎ ለምን አልመጣም ነው ማለት። ከጅምሩ ለምሳሌ በአማራ ክልል የአማራ አባቶች አሉ ጳጳሳቶች፣ በትግራይ ክልል ትውልዳቸው ከዛ የሆነ ማለት ነው። በመሰረቱ የአንድን አባት የትውልድ ቦታን ጠይቆ አባትነትን ከዛ አንፃር መመደብ ከዛ አንፃር የሚለው የቤተክርስቲያን ትምህርት አይደለም። እንደው ከመጣን አይቀር ግን ለምንድነው እኛ ጋር ሲደርስ የሚቆመው ነው ጥያቄው። ኦፍ ኮርስ ተመሳሳይ መሆን አለበት። አሁን ልክ ግን እንደነሳው ለምሳሌ አንድ ሊቀ ጳጳስ ለምሳሌ ብፁዕ አቡነ እገሌ ብለን እንላለን እንጂ አሁን አንተን ኢዮብ ብዬ አላቆምም። ኢዮብማ ይባላል። ኢዮብ እገሌ ብላ አባትን ስም ትናገራለህ። የትኛውም ሊቀ ጳጳስ ብፁዕ አቡነ እገሌ ተብሎ ይቆማል እንጂ ብፁዕ አቡነ እገሌ ከበደ አይባሉ። አየህ እንትኑ ራሱ ማዕረጉ ራሱ አይፈቅድም። እንኳን ጎሳ ተውና ነው ምልኩ ወላጅ አባት ስም ይቀራል ሊቀ ጳጳስ ሲሆኑ። የማናቸው የቤተክርስቲያንና በመሰረቱ በኦርቶዶክስ ትምህርት ቤተክርስቲያን ባለችበት ሊቀ ጳጳስ አለ፣ ሊቀ ጳጳስ ባለበት ቤተክርስቲያን አለች። ሊቀ ጳጳስ የሌላ ቤተክርስቲያን የለችም። ስለዚህ ይሄን የከበረውን አገልግሎት ወረደና ታች የኛ ሰው ነው የነገሌ ሰው ነው የሚል ነገር መጣ ማለት ነው። እሱን መጀመሪያ ላይ ይሄ ጭምጭምታ ሲነሳ ጳጳስ ሹሙልን እንደዚህ ያደርጉልን የሚባል ነገር ሲመጣ ምን መሆን ነበረበት? የትግራዩ ጳጳስ ወለጋ መሄድ ነበረባቸው። የወለጋው ደግሞ ጎንደር፣ የጎንደሩ ባሌ፣ የባሌው ደግሞ አክሱም። ምን ችግር አለው? በኤክሳም ብለው አይደል የሚሄዱት? ምን አላቸው እነሱ? ንግድ የላቸው፣ ይዘው የሚሄዱት እርሻ የላቸው፣ የሚሄዱት ምዕመናን ብለው ነው። ለምን አስፈለገ? አካባቢ የቋንቋ አገልግሎት መባረክ ይችላሉ፣ መተርጎም ይችላል። የሚተረጉም ሰው ብዙ አያስጨንቅ። እንግዲህ ምናልባት ያው በአካባቢ ይሁን ከተባለ ሹመቱ ለሁሉም አካባቢ ነው መሆን ያለበት። ግን ይሄን ነገር ልክ እንዳልሆነ ይታወቃል። ታች ድረስ ግን ወረደ። አሁን የደብር አለቃ ወይ ደግሞ አስተዳዳሪ ሲመደብ ሰው የሚጠብቀው የጥሩ አገልጋይ ነው፣ የቅድስና ህይወቱ እንዴት ነው፣ የንስሐ ህይወቱ እንዴት ነው፣ ወይ ደግሞ የዚህ እውቀቱ እንዴት ነው ሳይሆን የአካባቢ ሰው ነው የሚለው ታች ድረስ ወረደ ማለት ነው። አባትነቱና ለበጎቹ እረኛ የመሆኑ አቅም ሳይሆን የተወለደበት አካባቢ ማለት ነው። መሰረት እሱ ወደ መሆን መጣ ማለት ነው። በመሰረቱ አሁን በኤክሲያን ላይ ስራ አስኪያጅ ተብሎ ነው የሚሾሙት፣ አስተዳዳሪ ተብሎ ነው የሚሾሙት። ይሄ በራሱ ልክ አይደለም መሪ ምልከታ። ምክንያቱም እነዚህ የማኔጅመንት ናቸው። የቤክሲያን አባት ደግሞ ማኔጀር ሳይሆን መሆን ያለበት መሪ ነው መሆን ያለበት። which mean ማኔጀርና ሊደር አለ። በጣም ሰፊ ልዩነት አለ ማኔጀርና በሊደር መካከል። ማኔጀር በወረቀት የሚመራ ነው፣ በህግና ስርዓት በደንብ የሚመራ ነው። አንተ የሚያስተዳድር ነው አስተዳዳሪ ወይ ደግሞ ማኔጀር ማለት ነው። መሪ ሲሆን ግን ኤግዛምፕል በመሆን ወይ ደግሞ ቀድሞ በመውጣት በጎቹን የሚመራ በጎቹን የሚያስተካክል ነው። ማኔጀር ፋይናንስ ሶርስ ሊሆን የትኛውን አይነት ሪሶርስ ሊሆን ይችላል ማኔጅ የሚያደርገው። መሪ ስትሆን ግን ሰው ነው የምትመራው። ስለዚህ የቤክሲያን አባቶች መሪዎች እንጂ አለቆች አስተዳዳሪዎች አይደለም መሆን ያለባቸው። አያስተዳድሩም፣ ይመራሉ። መምራት ደግሞ ከፊት ለፊት መቅደም ነው። ያንን በህይወት ነው የምትቀደም፣ በህይወት ቀድመ ነው የምትመራው ማለት የምታሳየው የምትኖረው። በጎች ከፊት አይደለም የሚሄዱት ከኋላ ነው የሚመጡት። እረኛው ከፊት ለፊት ይሄዳል። እረኝነቱን ትተን አስተዳዳሪነትን እልቅናን ስለመረጥን አለቃ ደግሞ ስትሆን ገዢ ነው የምትሆነው ማለት ነው።
ከናንተ እኮ ማንም አለቃ ቢሆን ወይ ደግሞ የበላይ መሆን የሚፈልግ ቢሆን የሁሉ አገልጋይ ይሆናል የሁሉ ታናሽ ይሆናል የሚለው ስለዚህ ከፊት ቀድመ ከፊት ለፊት የሚመጣው ነገር የምትጋፈጥላቸው ችግሮችም ቀድመ የምትጋፈጥላቸው እንጂ ችግሮች ዘባቸውን ተጣ አይደለም ከዛ እሱ ምን ወለደ ሰዎች እንክብካቤን ሀብትን ከበሬታን ማግኘት ሲፈልጉ እኔም ጳጳስ መሆን ፈልጋለሁ እኔም አስተዳዳሪ መሆን ፈልጋለሁ እኔም ስራ አስኪያጅ መሆን ፈልጋለሁ ዋጋ ማያስከፍል ቢሆን ኖሮ ሰው ጳጳስ ካልሆንኩ ብሎ ይጋደላል ወይ ደግሞ ስርዓት ይጥሳል ይጋልፋል አያልፍም እኮ ስራ አስኪያጅ መሆን የሚፈልገው ሰው በእውነት ለእንትን ነው ለቤተክርስቲያን አስቦ ነው አለቃ መሆን የሚፈልገው ሰው የሚጋደለው ገንዘብ የሚከፍለው ጉቦ የሚከፍለው ምን ፈልገው ነው ክብር ስላለው ነው መዋረድ መናቀን ከፊት ለፊት የሚመጣውን እንቅፋት ተመቶ በጎቹን በሰላም ለማሳለፍ ቢሆን ኖሮ ይሄን ያል ሚሯሯጥ የሚጋጋጥ ሰው አታገኝ ገዳም ውስጥ አርፌ ቁጭ ካላልኩ ብሎ የሚጣላ ሰው ታገኛለህ እንዴው አባቶች ታገኛለህ እንደሱ እኮ የለም አሁን እንደሱ አይንጸብ የለም የጸቦቹ ምንጭ ምንድነው ካልከኝ ወንበር ከበሬታ ገንዘብ ነው ከዛ ደግሞ ጥሩ ኑሮን መመኘት ነው እነዚህ ዋጋ ያስከፍሉናል ለዚያ ይሄ አስተዳደር አለቃ ምናምን ምላቸውን ነገሮች ራሱ ተተን እንደኔ አሁን መሪ ወደ መሆን ብንመጣ እኛ ይያልን አብረን እንጓዝ እንዲህ እናድርግ ይያልን ምናስደርግ እንዲህ እንስራ ይያልን አብረን እናሰራ አድርጉ ሚል አለቃ ነው ማኔጀር ነው እናድርግ ነው የሚለው መሪ እናድርግ እንሁን እንዲህ እናድርግ እንዲህ ማለት ሊዲንግ ዊዝ ኤግዛምፕል መሪ ስትሆን እንደ እረኛ ነው ማለት ነው ከፊት የቀደም ሁሉ ነገር አንተ ያደረክ ነው ስለዚህ እነዚህ ነገሮች ዋጋ ያስከፍሉናል እነዚህ ቀጥሎ ወዴት መጡ ማለት ነው ህንጻ ወደ መገንባት ያ ማለት የራስን ሌጋሲ ቢውልድ ማድረግ የራስን ከበሬታ አሁንም ይሄን የሰራው ገሌ ነው እንዲባል ይሄን ያደረገው ገሌ ነው ይሄን ያደረገው ገሌ ነው እንዲባል ከዚያሳ እነዚህ ሁሉ ነገሮች ከእረኝነት ወደ ሌላ ሪሶርስ ጥበቃነት ፋይናንሻል ጉዳይ ላይ የግንባታ ጉዳይ ላይ ባይዞ የግንባታ አሁን አንዳንድ ቦታዎች ላይ ተከሆነ ከሚሰሩ ስራዎች የተነሳ ቤተክርስቲያን የገንዘብ ሚኒስቴርና የዚህ የምንስ ኮንስትራክሽን ሚኒስቴር እስክትመስል ድረስ ያስመስሏታል የቤተክርስቲያን ተቀዳሚና ዋና ተግባር እረኝነት ነው መንጋዎችን መጠበቅ ያመኑትን ማጽናት የጠፉትን መፈለግ ማምጣት ይሄ የሁሉ ጊዜ ቤተክርስቲያን ተግባር ነው ለዚያ ነው ሁሩ ማህሩስ ተኩሉ አጽናፈ ዓለም እኮ ወደ ዓለም ሁሉ ሄዶ ወንጌል ለፍጥረት ሁሉ ስበኩ እየሰበካይ ቤተክርስቲያን ሁሉ እየሰበካይ ምንም ባይኖራት ቤተክርስቲያን ካዝና ውስጥ ምንም ባይኖር ስብከት አይቆም ስብከት መቆም የለም አሁን ካዝና ሞልቶ ስብከት አቆመ ካዝና ሞልቶ አገልግሎት ደከመን ለምን አይኖቻችን ሁሉ ካዝናው ላይ ናቸው አይኖቻችን ሁሉ ገንዘቡ ላይ አይኖቻችን ሁሉ ስልጣኑ ላይ ያደከመን ልባችን ያዛለን እሱ ነው ቅዱስ ጳውሎስ ወደ እናንተ ስመጣ ሳለው ሰይጣን አዘገየኛል ነበር ያለው አሁን በእኛ ዘመን ደግሞ ገንዘብ ነው ያዘገየን ያለው ስልጣን ነው ያዘገየን ያለው ከዚያሳ ገንዘቡን ማግኛ መንገድ ደግሞ ምን ታረጋዋለህ ስልጣኑን ማግኛ መንገድ ደግሞ ፖለቲሳይዝ አድርገ ሰፈር ታረጋዋለህ እኔ እኮ ከነገሌ ስለሆንኩ እኔ እኮ የነገሌ ስለሆንኩ መደበቂያ ታረጋዋለህ ቡድን ታደራጃለህ ለመመረጥ ልክ በቀበሌ ስልጣን ወይ ደግሞ ይሄ መንግስታዊ መዋቅር ውስጥ እንደሚደረግ ስልጣን ታወርደዋለህ የኡነት አገልግሎት ብቻ ከሆነ እኮ የትኛው ማህበረሰብ ላንተ ክርስቲያን የሆነ ሁሉ ወንድምህ ነው ቅዱስ አትናቴዎስን በጣም አብልጠን በነፍሳችን የምንወደው ቅዱስ አትናቴዎስ የኛ ጋር ሰው ነው እንዴ አይደለም ቅዱስ አትናቴዎስ ቅዱስ ዲዮስቆሮስ የሃይማኖት ምሳሌያችን ነው በጣም የምንወደው አባት እኮ ቅዱስ ዲዮስቆሮስ እኮ ኢትዮጵያዊ አይደለም ወይ የመንደራችን ሰው አይደለም ሃይማኖት ነው አንድ ያረጋጋ አብልጠን የምትወደው አባት ልትወደው የሚገባው ከመንደሩ አንፃር አይደለም አሁን ብዙ ሰው የሱ መንደር አካባቢ ከሆነ የሆነ አባት የተሳሳተው ምንም ነው መናገር ማይፈልገው ሊያቃና ይፈልጋል ከሱ መንደር ውጪ ነው ብሎ ካሰበ የሚችለውን ድንጋይ ሁሉ ይሰበስባል ወደ ኋላ ሄዶ ሁሉ ፋይል ይገልጣል ምን ሆነናል ማለት ነው ክርስቲያን ከመሆን በክርስትናው ደሴት ውስጥ ያለን ግን ክርስቲያኖች ያሉን ክርስቲያኖች የልምድ ነዋሪዎች ከዛ እንዲሁ የለም በቃ ሃይማኖት ምንድነው ሲባል ሃይማኖት የለኝም ይላል ማለት ምን ነው ምን መስለው ምክንያቱም ክርስቲያን ከሆነ ሊገዛን የሚገባው ግብራቸው አነዋወራቸው ምሳሌነታቸው እና እሱ አይነት ክፍተት አለ እንግዲህ እነሱ ነገሮች ተዳምረው ታችም ወረዱና ከዛ ምን ይሆናል ማለት ምን ሆነ ማለት ነው ሚጠላቸው ነው መስሎ አሁን ይሄ እንግዲህ አለ አይደል ብዙ የሚባል ነገሮች እንግዲህ አሁን እዚህ አይመጥሩም እንጂ ቃላቶቹ ብሎ ሲያስብ በዛ አካባቢ ነው አይደል እንደምንም ያገኘውን ድንጋይ ሁላ ሰብስቦ መውገር ወይ እሳቸውኛ አካባቢ ሰውናቸው ነው ከተባለ ደግሞ እንደምንም እንትን ማለት ለዚያ ነው አሁን እንግዲህ እንዳየው ሚዲያ ላይ የኦሮሚያ ሹመት ጊዜ በዛ ልክ ሰማይ የነካው ምድር የተንቀጠቀጠችበት ጉዳይ ትግራይ ሲሄድ ዝም አለ ምንድነው ሹመት ተመሳሳይ አይደለም ወይ እዛ ሁለተኛ ሲኖዶስ አስቀምጠን ነበረው እየጸደቀ ሲኖዶስ አለን ወይ በሐዋርያት የተመሰረተ ሲኖዶስ እዛ ኖሮን ነው ወይ የተደበቀውን ገልጠውት ነው አይነት ነገር እስኪመስል ድረስ ዝም አለ ማለት ነውና እንግዲህ ችግሩ
መንፈሳዊውን ነገር ከሰማይ ወደ ምድር ስላወረድ ነው ይሄ ሁሉ የተፈጠረው። እንደውም እኮ በዛ ሳይድ እንግዲህ ታች ያለው ህዝቡ ጋር ያለውን ባናቅም አንዳንድ ሚዲያ ላይ እየወጡ ገድላትና ድርሳናት ላይ ያሉ ነገሮችን እየመዘዙ የዛ የትግራይ ሲኖዶስ ደጋፊዎች እና ካህናት የሚሉ ናቸው አይደለም ሌላ ጉዳይ ሆኖ ነን የሚሉ ግን በሚዲያ ወጥተው ሲናገሩ ሰምተናል። ደስ በማይሉ ቃላቶች ገድላትና ድርሳናቱን በማቃለል እነሱ የዛ ሲኖዶስ አባል ወደዚህ ሲኖዶስ ደግሞ የሆኑ ቃላቶች የመወርወርና ከቤተክርስቲያን ከወጣን የራሳችንን ሲኖዶስ የራሳችንን ምናምን እያልን ከሄድን ከእውነት እንሸሻለን። ያ ማለት ሃይማኖት እንጥሳለን ማለት ነው። እልባት ያስፈልገዋል እና መሰረታዊ ጉዳይ ነው። እንደው አንድ ነገር ለመጨመር ያህል ከገንዘብ ጋር ተያይዞ ወደ ስልጣን ለመምጣት ወደ አገልግሎትም ለመምጣት ጭምር ገንዘብ ክፍያ አሁን ሐላል የሆነ የታወቀ የሆነ መጥቷል። ስለዚህ በገንዘብ ከገቡ በኋላ መልሰው ያንን ገንዘብ ለማካካስ እንጂ እግዚአብሔር የሚቀበለው አገልግሎት ይኖራል ብሎ ማሰብ ይከብዳል። ምክንያቱም ከጅምሮ አሰራሩ ገንዘብ ተኮር እየሆነ ስለሆነ ማለት ነውና እስካሁን ያነሳናቸው እጅግ በጣም ብዙ ገንቢና ችግሩን ማየት የሚያስችሉ ሐሳቦች አሉ። በተለይ የኦርቶዶክስ ቤተክርስቲያን በኦሮሞ ሕዝብ ዘንድ ያላትን ቦታ ሊኖራት የሚገባትን ቦታና ከሌሎች በተለይ ቤተክርስቲያኗ እኮ የከሌ ነች እያሉ ያልሆነችውን ለማስመሰል ወይም ለማድረግ የሚጥሩ ሰዎች ራሳቸው ምን ውስጥ ናቸው የሚለውንም ማየት የሚችሉበትን ሐሳብ ተነስቷልና ለዚህ ሁሉ ለችግሮቻችንም እንደዚሁም ደግሞ ላሉን ጥሩ ጎኖች አጠቃላይ መፍትሄው ምንድነው የሚለውን መደምደሚያ ብናደርገውና ይህንን ኢንተርቪው ይህንን ፕሮግራም የሚመለከቱ ደግሞ ከነዚህ ከተነሱት ሐሳቦች ምን አይነት መፍትሄን ማግኘት ይችላሉ የሚለውንም የሚደመድም ሐሳብ ነው። እስቲ መፍትሄው ምንድነው? ምናልባት እኔ እንግዲህ ወደ መጨረሻ ቢሆንም ሐሳቡ ማለት ኤትኒክ አይደንቲቲ መሰረት ያደረገ ሃይማኖት በመሰረቱ ልክ አይደለም። ኦርቶዶክሳዊነት ደግሞ ከዛ ከፍ ያለ ነው ማለት ጎሳን መሰረት ያደረገ ሃይማኖት አይደለም። እንደ ተጨማሪ እንዲሆንላቸው ሌላ ሃይማኖት ተከታዮች ኦሮሞነትና ኦርቶዶክስን ለመነጣጠል የሚሞክሩ ሰዎች ወደ ኋላ ትንሽ ተመልሰው ማየት ቢችሉ ብዙ የኦሮሞ ልሂቃንም የኦሮሞ ደግሞ ጀግኖች ምናልባት በቁጥር በሰፊው ሊታዩ የሚችሉ ጀግኖች የኦርቶዶክስ ሃይማኖት ተከታዮች ናቸው። በጣም ብዙዎቹ በየአካባቢው ስትሄድ የምታገኛቸው ቤተክርስቲያኖች የእገሌ ቤተክርስቲያን የተባለ በኦሮሞ ማህበረሰብ ዘንድ በጀግንነት እንዲሁም ደግሞ በሃይማኖት ወዳድነትም ደግሞ በየሄዱበት ስፍራ ቤተክርስቲያንን በመስራት ማለት ነው። በየአካባቢው ብትሄድ ምናልባት የእገሌ የተባለ ታገኛለህ ማለት ነው። ብዙዎቹን ጀግኖች ደግሞ ብትጠራ ከኦርቶዶክስ ቤተክርስቲያን የተገኙ ናቸው ማለት ነው። የኦርቶዶክስ ቤተክርስቲያን መንፈሳዊ ስም ትሰጣለች፣ በእግዚአብሔር ፊት የሚታወቁበትን ስም ትሰጣለች እንጂ የትኞቹንም ደግሞ ምን አታደርግም ከተባለ ወደ ሌላ ነገር እንዲገቡ ወይ ደግሞ ማንነታቸውን እንዲቀይሩ አታደርግም። ይሄ የስተት ትርክት ነው። ግን በጥቅሉ አሁን ካነሳቻቸው ሐሳቦች አንፃር ቤተክርስቲያን ወዴት ብትመለስ ብዬ ናፍቃለሁ። እኔ ምናልባት ወደ ቀደመው አገልግሎት ብንመለስ ሙሉ ለሙሉ አሁን ከገንዘብ ማግኘት አንፃር ያለው አገልግሎት ቢቆም ኦፍኮርስ ማግኘት ጥሩ እኮ ነው፣ አይከፋም እኮ ሌላውም ዓለም ላይ እኮ አለ። ያለው ገንዘብ ደግሞ ላለው አገልጋይ እኮ የሚያንስ አይደለም። ያለው ወንበር ላለው አገልጋይ የሚያንስ አይደለም። አሁን እንደ አንድ የሥራ መሰማሪያ እንደ አንድ ምድራዊ ነገር መጨበጫ ማግኛ መስክ መሰማሪያ አድርጎ ማሰቡ ቀርቶ ቤተክርስቲያን ሰማያዊ ርስት የምናገኝባት መንፈሳዊ በረከት የምንቀበልባት በሰማያዊ ስፍራ የምንባረክባት ቅዱስ ጳውሎስ እንዳለ በሰማያዊ ስፍራ በመንፈሳዊ በረከት የባረከ እንደጋባት አይደል የሚለው ያንን ማሰብ አስቀድመን ቀጥሎ ደግሞ የሚሆነው ነገር ለሁላችንም የሚተርፍ ነገር ስለሆነ ማለት ነው። እሱ ባይሆን ኖሮ አንገፋፋም ነበር። የእገሌ ተባብለን አንገፋፋም ነበር። ያንን መገፋፋት ያመጣውን ስጋዊ ነገር ብንተው ቀጥሎሳ አሁን እንዳለው ለምሳሌ ኦሮሚያ ውስጥ በጣም ብዙ ኦርቶዶክሳውያን ከቤተ ክርስቲያን እየወጡ ነው። ስደት በብዙ አለ። አሁን በቅርብ እንኳን በዙቃ ላይ የሆነው ነገር እናያለን። በተደጋጋሚ የሚደረጉን አባቶች እንዴት እንደሚገደሉ እናያለን። ይሄ ሲሆን በሲኖዶስ በኩል ወይም በቤተክርስቲያን አባቶች በኩል ቋሚ ሲኖዶስ ይሁን ሊቃውንት ጉባኤ ይሁን የቤተክርስቲያኑ መዋቅሩ ምንም ሲል ሲደነግጥ አናይም። አሁን ወደ መንፈሳዊነት ትንሽ እናዘንበል እስኪ። መንፈሳዊ ነገር ለምን እንጀራ ለምን ቆርስባት ቤተክርስቲያን እንጀራ ለምን በላባት ወንበር ለሰጠችን ክብር ለሰጠችን ካባል ደረበችልን ስልጣን ላጎናጸፈችን መታያ ለሆነችን መድመቂያ ለሆነችን ይሄ ሰገነት ላቆመችን ቤተክርስቲያን ጥቂት ብንደክም በእርግጠኝነት ዛሬ በቪኤት የሚሄዱ ዛሬ የሞቀ ወንበር ላይ የተቀመጡ የሚሽከረከሩ የሞቀውን ያማረውን የሚበሉ የሚለብሱ የሚጠጡ ሰዎች እያንዳንዷቸው እናቶች ከየገጠር እንጨት ፈልጠው እንጨት ለቅመው ሙዳየ ምጽዋት መቀነታቸውን ፈተው ካስገቡ ሳንቲም
ጭምር ተጠራቅመው ነው ዛሬ ከፍ ያሉ ሰዎች እንደሱ ቢኖሩበት። በቃ ለነዚህ እናቶች ሲባል ለነዚህ አባቶች እንደዚህ ኖረው ለሚያኖሩን ክርስቲያን ምእመናን ጥቂት እናስብ። አይጉደልብን፣ ችግር የለውም የኛ አይጉደልባችሁ። ግን ለነዚህ እናስብና አሁን ምን እናድርግ? ትንሽዬዋን ሪሶርስ ትንሽዬዋን ሀብት ወስደን መጻሕፍትን በማዘጋጀት እንድረስላቸው፣ አገልግሎት በመዘርጋት እንድረስላቸው፣ ስለ ሃይማኖታቸው እንዲማሩ በማድረግ እንድረስላቸው፣ በሚፈልጉት ቋንቋ ሊገባቸው ሊረዱት በሚችሉት መንገድ እናድረስ አለላችሁ በላቸው። ሰው ባይዞ አስተምረው አይደለም በሚያውቀው ቋንቋ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ስትለው እንዴት ደስ እንደሚለው ለካ ወገን አለኝ ብሎ እንዲያስብ ይሆናል። በቃ እንድረስላችሁ ለነዚህ ሰዎች። አሁን ያለው ገንዘብ ወደ አገልግሎት ቢዞ ህንፃ ግንባታ ብቻ አይደለም። ትንሽ የምን ያለበት ቦታ ላይ አንዳንዴ ከዚህ በጣም ትልቅ የሆነ ቤተክርስቲያን በሚሊዮን የሚጨርስ ቤተክርስቲያን ይጀመራል። ከዛ ሰው ነው ገቡን ያጎብጠዋል። መጀመሪያ ሰውን እናድን ነው። ከዚያሳ ንስሐ ግቡ ብለን እንጨቅጭቃቸው፣ ቁረቡ ብለን እንጨቅጭቃቸው፣ ዳኑ ብለን እንጨቅጭቃቸው፣ ሰማይን ወረሱ ብለን እንጨቅጭቃቸው። እነሱ ሰማይን ከወረሱ እግዚአብሔር ምድራዊ ነገር ለኛ ያጎድልብን። ስለዚህ እኔ ወደ ቀደመው ዘመናችን እንመለስ፣ ወደ እረኝነት እንመለስ። አስተዳዳሪ መሆን ብቻ መዋቅርን ብቻ ማንከባለል የመዋቅርን አሰራር ህግና ህገ ደንብን ጠቅሶ መስራት ይቅርና ፍቅርን ይዞ ክርስቶስን ይዞ ለቤተ ክርስቲያን ለምእመናን የምንሰራበት ዘመን ይሁን። እንደሱ ሲሆን በእርግጠኝነት ለምሳሌ በግብፃውያን ኦርቶዶክሳውያን በቁጥር በጣም ትንሽ ሆነው ያንን ያለባቸውን ጫና የሚቋቋሙትና አንዳንድ ተጽዕኖ የሚፈጥሩት በፍቅር አንድ ሆነው ስለሚሰሩ አንድ ሆነው ስለሚያገለግሉ ነው። የኛም ይሄ የመከፋፈሉ ድንበር የማበጀቱ ከወደዛ ነው ከወደዚህ ነው ገንዘብ መሰብሰቡን ስልጣን መሰብሰቡን ምናምን ቡድን ማደራጀቱን እናቆመውና ሁላችን እንዳንድ ልብ መካሪ እንሁን። የቅዱስ ጳውሎስ የሐዋርያት ሥራ 4 ላይ ጽፎ እንዳለው 4:32 ላይ ያመኑትም ህዝብ አንዲት ነፍስ አንዲት ልብ ነበራቸው ይላል። ያመን አንዲት ነፍስ ያለን አንዲት ልብ አንዲት ፈቃድ ያለን ሆነን በአንድነት ለቤተ ክርስቲያን እንደ ክርስቲያኖች ብቻ እንድንሰራ የክርስቶስ አካል ብቻ እንድንሆን አደራ ለማለት ወዳለው። እንደሱ ማድረግ ከቻለን በእርግጠኝነት ክፉ ዘመን አልፎ መልካሙን ዘመን ለቤተ ክርስቲያን ከፍ ብላ በቀደመው ዘመን እንደነበረችው የምትታይበት። ምክንያቱም አባቶች መደማመጥ ከቻሉ አሁን እየመጡ ከዚህ ጋር ከቤተክርስቲያን ላይ ይቆረጥ የሚሉ ሰዎች እንደዚህ ቤተክርስቲያን ትገፋ እንደዚህ ትሁን ትቆረጥ የሚሉ ሰዎች አይችሉም። አንድ አባት ቆርጠው እንደ ቅዱስ አቡነ ጴጥሮስ ቆርጠው ፊት ለፊት ቢቆሙ ማንም ምእመን በቤቱ ተመልሶ አይተኛ። እሱን ደግሞ በቀደመው ዘመን ሳይሳል ምእመን። ስለዚህ አባቶች ቆረጥ ብለው ለቤተክርስቲያን ጨከን ብለው ፊት ለፊት በነገሮች እንዲቆሙ ምእመን ደግሞ ከኋላ መቆም አይከብደውም ለማለት ወዳለው። አመሰግናለሁ። እግዚአብሔር ያክብርልን። በጣም ብዙ ሀሳቦች ተነስተዋል። ብሬ ስለመጣ ሀሳብንም ስላካፈልከን ለቤተክርስቲያን አሁን ላለው ለወጣቱ ይጠቅማል የምትለውን ሀሳብ ስለሰጠህ እናመሰግናለን። እንግዲህ ተመልካቾቻችን በቅርብ ጊዜ የሆነ በዝቋላ አባቶቻችን ላይ የተደረገ ግድያ አለ። ይሄ ግድያ የተደጋገመ ነው። በተለያዩ ስፍራዎች አርሲ ላይ የመሳሰሉት ቦታዎች በስም ጠርተን ማንዘልቃቸው ብዙ ቦታዎች ላይ የኦርቶዶክሳውያን ግድያ አለ። ይሄን ግድያ ማስቆም የሚችል ኃይል አለ፣ ግን ለምን እየቆመ እንደሆነ አናቅም። ወጥቶ መናገር አጀንዳ የማድረግ ይሄ ነገር በዝምታ የማይታለፍ ማድረግ የሚችሉ አባቶች አሉ። ለምን ዝም እንዳሉ ባናቅም ይሄ ነገር ግን ዝም ተብሎ የሚታለፍ እንዳልሆነ ሁሉም ሊገነዘበው ይገባል። ኢዮብ ዘሚካኤል ፖድካስት ነው። መንፈሳዊ የሆኑ ትምህርቶችን ዕቅበተ እምነታዊ ሐሳቦችን የምናንሸራሽርበት ቻናላችን ነው። ቤተሰብ እየሆናችሁ እንድትከታተሉን መልእክቴን ማስተላለፍ ፈልጋለሁ። ስለነበረን ቆይታ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይስጥልን። ኦርቶዶክሳዊነት ምንድን ነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት